እንግዲህ ሴቶቹ በቅናት አብደዋል ማለት ነው። በተለይ ርብቃ አሁን ላይ ብሩኬ በወጣ በገባ ቁጥር ወዴት ነክ፣ ለምን ጠፋክ፣ ወዴት እየሄድክ ነው እያለች በጣም እየነዘነዘችው ነው። ጠበቃዋ ርብቃ አሁን ላይ ጠበቃዋ ልዕልትም ወደ እነ ብሩኬ ቤት መጥታ ስለነበረ ከመጣችሁ በኋላ እንግዲህ አቀባበልም የተደረገላት በርብቃ በጣም ጥሩ ባልሆነ ሁኔታ ነበረ። ነገር ግን ጥሩ ሰው ከመሆኗ ልዕልትም የብሩኬ እንዲደውልላት አድራሻ ወይም ስልክ ቁጥሯ ትታ ነበረ የሄደችው። ርብቃ ጥሩ ነገር አድርጋለች እዚህ ጋር ማለት ነው። እና ስልክ ቁጥሩን ብሩኬ ወደ ቤት ከመጣ በኋላ ሁሉንም ሰጥተዋለች። እንግዲህ ብሩኬ ልዕልትን መጥታለች እንደዚህ አይነት ነገር ከተባለ በኋላ እንግዲህ እሱ ወደ እሷ ስልክ ደውሏል ማለት ነው። እንግዲህ ልዕልት ብሩኬን ካገኘች በኋላ በጣም ደስተኛ ነበረች እና ብሩኬን እንዲገናኙ ተቀጣጥረው ብሩክና ጠበቃዋ ልዕልትም ለመገናኘት ቦታ ተቀጣጥረዋል ማለት ነው። ነገር ግን በዚህ መሀል ርብቃ አሁን ላይ በጣም ተናዳለች ማለት ነው። ብሩኬ በስልክ ተመስጦ በሚያወራ ሰዓት ርብቃ በጣም የምታደርገው ነገር አታ ነበረ። እንግዲህ ተው ስልክ እንዳትለው በራሷ እጅ ነበረ የሰጠችው። በዚህ መሀል ግን ብሩኬ ስልኩን ከተጨረሰ በኋላ ወደ እሷ እንደሚሄድ ነግሯት ነው የሄደው። ግን ደግሞ ቤተሰቡ ሁሉ ሲጠባ ግን ደግሞ ርብቃ አሁን ላይ ስልክ ከጨረሰ በኋላ ወደ ልዕልት ሄዷል ማለት ነው። ልዕልት እንግዲህ እሱን እየጠበቀችው ነበር እና ማንንም ሰው እንዳያስከትል ብቻውን እንዲመጣ አድርጋለች ማለት ነው። ነገር ግን ቾምቤን ይዞት እንዲመጣ ብሎ ነበረ የተናገረው ጠበቃዋ ርብቃ። እንግዲህ ጠበቃዋ ልዕልት ምንም ነገር ማንም ሰው ይዞ እንዳይሄድ ነው ያደረገችው። ነገር ግን በዚህ መሀል በጣም የሆነ ብሩኬም ያላወቀው ብዙ የሆነ ከልዕልቷ ጀርባ አንድ የሆነ ነገር አለ ማለት ነው። እና ለምንድን ነው ልዕልት ብሩኬ አንድም ሰው አስከትሎ እንዳይመጣ ያደረገችው? ይህንን ነገር ደግሞ ይበልጥ ርብቃንም ርብቃ እንግዲህ ብሩኬንም በጣም አጥብቃ ጠይቀዋለች። ስለዚህ ነገር ለብቻህን ለምን እንድታገኝ ይፈልጋለች፣ ብቻህን ለምን ትሄዳለች የሚለውን አብሬህ ሊሄድም ብላ ብዙ አስጨንቀዋለች። ግን ደግሞ ብሩኬ ምንም ነገር ማድረግ እንደማይችልና ርብቃንም ይዟት እንደማይሄድ ነው የነገራት። ርብቃ በጣም ተናዳለች ማለት ነው። ብሩክ አሁንም ርብቃንም እንደ ታናሽ እህቱ እያፌዘባት ነበረ። ግን ከርብቃ ጀርባ በጣም ከባድ የሆነ የብሩኬ ፍቅር አለ ማለት ነው። ርብቃ አሁን ላይ ለትንሽም ሰከንድ ከወንድምነት ባሻገር አይታ የማታውቀውንም ብሩኬ አሁን ላይ በፍቅሩ በጣም ስትብከነከን ነበረ። እንግዲህ ይሄንን ሁሉ ነገር እንድታስብ ያደረጋት ሚኪ ነበረ። ሚኪ ብሩኬን ያፈቅርሻል ካላት በኋላ ነው አሁን ላይ ይበልጥ ፍቅሩ የጨመረባት። ብሩኬ በዚህን ያክል ከርብቃ ጋር ተለያይቶ ወደ ልዕልት ሄዷል ማለት ነው። ነገር ግን ቤተሰቡ እነጋሽ ቤት ሲጠብቁት፣ በተለይ ደግሞ አሁን ላይ ወይዘሪት ትርሲት በጣም ስለ ብሩኬ ተጨንቃ ከቅናቷ ባሻገር ስለ ብሩኬ አስባ ነበረ። እንግዲህ ሴት መጥታ ከብሩኬ ፈልጋው ነበረ ካለች በኋላ ርብቃ ትርሲት በጣም ተቀያይራ ነበረ። እንግዲህ ርብቃ አሁን ላይ እሷና ርብቃ ሁለቱም አንድ አይነት ሆነው ነበረና ስለ ልዕልቷ በጣም መጥፎ ነገር ሲያወሩ ነበረና ለነገሩ እሱ ፊት ካልሰጣት እሷ እንዲህ ምን ታደርጋለች ብለው ከልዕልቷ ጀርባ ምን እንዳለ ሳያውቁ እንግዲህ ሲፈርዱባት ነበረ። በተለይ ትርሲት በጣም በቅናት ስትንጨረጨር ነበረ። ከባድ የሆነ ጦርነት ውስጥ ገብተዋል ማለት ነው። ርብቃ በአንድ ጎን ደግሞ ትርሲት በአንድ ጎን ስለ ብሩኬ ጭንቀት ውስጥ ገብተዋል ማለት ነው። እንግዲህ ምንም ማድረግ አንችልም፣ አሁን ያለን አማራጭ ምንድን ነው ብለዋል። እንግዲህ ሁለቱም በቅናት ሲንጨረጨሩ ነበረ። ብሩኬ ለአንድ ቀን ከአንድ ሴት ጋር በመውጣቱ ብቻ ርብቃ በሌላኛው፣ ትርሲት ደግሞ በአንደኛው ጎን በጣም መጥፎ ነገር ሲያስቡ ነበረ። እንግዲህ የርብቃ አይኗ እያየ ብሩኬ ሲሄድ በጣም ተናዳ ነበረ። ነገር ግን በዛም አላበቃም። ትርሲትንም ካገኘቻት በኋላ በጣም ተናዳ ይበልጥ ከትርሲት ጋር እሳት ሆነው ነበረ። እንግዲህ ትርሲት ለምን ይሄንን ነገር አድርጓል?
እሱ እኮ ባለትዳር ነው እንዴት እሱ እኮ የልጆች አባት ነው በማለት ነበረ። እንግዲህ ባለትዳር ነው ለማለት እንኳን ያልቻለችበት ሁኔታ ላይ ነበረች ትርሲት። ጋዘነበ እንግዲህ የትርሲትና የርብቃ ጉዳይ በጣም አስጨንቆት እና በዚህ ያክል ምንድን ነው በቃ ተረጋጉ እንጂ ካላቸው በኋላ ነበረ እንግዲህ ስለ ልጆቹ አያስብም እንዴ በማለት ነበረ ርብቃ ትርሲትም እንደዛ የተናገረችው። ነገር ግን ከትርሲት ጀርባ ከባድ የሆነ የብሩክ የድሮ ፍቅር አለ ማለት ነው እና ከመሀል ፍቅሩ አገርሽቶባት እንግዲህ በጣም በብዙ በቁጣ በውስጧ ደግሞ ብሩኬን የማታገኘው ሌላ ሴት የወሰደባት መስሏታል። የምትሆነው አጥታለች። እንግዲህ ትርሲት በጣም በውስጧ ተጨንቃለች ማለት ነው። አንድ አማራጭ እንዳላቸው አስበዋል። እንግዲህ ስልክ መደወል ነበረ። ይህንን ስልክም ደውለው ወደ ብሩኬ ለማግኘት ነበረ የሞከሩት። ግን ደግሞ ርብቃ ስልኩን በሷ እንደተደወለ ከነገረቻት በኋላ ትርሲትንም እንግዲህ ስልክ መደወል ፈልገዋል። እንግዲህ ወደ ብሩክ ስልክ ተደውሏል ማለት ነው። ማለቴ ወደ ልዕልትና ብሩክ የራሳቸው ጣፋጭ ጊዜ እየቀጩ ነበረ። ልዕልት ብሩኬ ሁሉንም ነገር እንዲረሳ አድርገዋለች። የዛሬዋ ቀን ብቻ ሳይሆን ያለፉትን ጊዜያቶችም ጨምራ ነበረ ብሩኬን በናፍቆት ስትጠባበቀው ነው። ይህ መልካም የሆነ ሰው ዛሬ አግኝቼው ከዚህ ጭራሹን ስልክ ማጥፋት አለብኝ ብላ ነው እንግዲህ ልዕልት ከብሩኬ ጋር ደስ የሚል ጊዜ ያሳለፉት። ነገር ግን ቤተሰብ አሁን ላይ ከጋዘነበ ቀጥሎ ርብቃ ትርሲት ተጨንቋል ማለት ነው። አሁን ላይ ርብቃና ትርሲት ለምን ተጨነቁ? ሁለቱም የራሳቸው ጭንቀት አላቸው ማለት ነው። ብሩኬ ከሴት ጋር መውጣቱ በጣም አስጨንቋቸዋል ማለት ነው። በጣም አሳስቧቸውና የብሩኬና የልዕልት መገናኘት ከጀርባቸው የሆነ ነገር አለ ብለው አስቧል። እንግዲህ ሁለት ሴቶች አሁን ላይ በብሩኬ እየተፋጁ ነው። ትርሲት በሌላኛው ሚኪ እያለ ነገር ግን የድሮ ፍቅሯን አገርሽቶባት ነው አሁን ላይ ስለ ብሩኬ አብዝታ እየተጨነቀች ያለችው። ነገር ግን እሷ እንዳይታወቅባት ብዙ ነገሮች ስትናገር ነበረ። እንግዲህ ለልጆቹ አባት ነው። ልጆቹ እንኳን ይሄ ነገር ቢሰሙ ምን ይሰማቸዋል የሚለው ነገር ነው ያሰበችው። ግን ደግሞ ከልጆቹ በላይ እሷ ናት ያባሰችው ትርሲት እንግዲህ ከልጆቹ በላይ ከሌላ ሴት ጋር መውጣቱ በጣም ነው ያናደዳትና እንዴት እንደዚህ ያደርጋል እንዴት ብላለች ማለት ነው። እንግዲህ ትርሲት አሁን ላይ ይበልጥ በጣም ተናዳለች ማለት ነው። ርብቃ ደግሞ በሌላኛው እንዴት ይሄንን ያደርጋል ይህ የማይረባ ሲመጣ አገኘዋለሁ እያለች ትፎክርበታለች። እንግዲህ ርብቃ አሁን ላይ ብሩኬ እንደ ታላቅ ወንድሟ ነው የማየው ትላለች። ግን ደግሞ እራሷ እየሸወደች ነው። ርብቃ ጋዘነበ እንግዲህ እያረጋጋቸው ነበርና ሁለቱም በራሳቸው ስለ ብሩኬት በጣም ለመደወል በሞከሩ ሰዓት ነገር ግን ስልኩ ሊሰራላቸው አልቻለም ማለት ነው። ስልኩ ተዘግቷል። ይበልጥ የሁለቱ ጭንቀት ጨምረዋል ማለት ነው። ጋዘነበ እንግዲህ በጣም መጥፎ ሁኔታ ላይ አስገብቷቸዋል ማለት ነው። በጣም ስለ ብሩኬ መጥፎ ነገር ሲያወሩ እንዴት እንደዚህ አይነት ነገር ያደርጋል እያሉ ሲቀባበሉት ነበረ። ሁለቱም በራሳቸው ኬዝ እንግዲህ ቅናት ውስጥ ገብተዋል። ነገር ግን በመሀል ጋዘነበም ትተዋቸው ይሄዳሉ። ግን ደግሞ ሁለቱም መወቃቀስ ጀምረዋል። እንግዲህ ርብቃ ለምን ብላ ስለ ብሩኬ ያክል መጨነቅ እንዳለባት ትርሲት ትጠይቃለች። ትርሲትም በእንደዚህ አይነት እንዴት ትጠይቂያለሽ? አንቺ እኮ ባል አለሽ እና ደግሞ ለምን ትጨነቂያለሽ በዚህ ያክል ብላታለች። እንግዲህ የሁለቱም መልስ በጣም ተቃራኒ የሆነ ነበረ እና ርብቃ የምትፈልገው ነገር ወንድሟ እንደሆነና እና ደግሞ እንደ ወንድምነት እንደምትጨነቅለት ነው የተናገረችው። ትርሲትም በሌላኛው ጎን የልጆች አባት ነው ብላለች። እንግዲህ ስለ ልጆቹ አስባለሁ፣ ስለ ልጆቹ በጣም ማሰብ አለበት። ልጆቹ ነገ ላይ አሁን አባቴ እንደዚህ አይነት ሰው ነው ቢሉ ስለዚህ ቢሰሙ ምን ይሰማቸዋል ብላ ነው የተናገረችው። ነገር ግን በሁለቱም መሀል መነቋቋር ገጥሟቸዋል ማለት ነው። አሁን ደግሞ ወንድሜ ትላለች እንዴ እማላቅሽ መስሎሻል እያለች ትርሲትም ርብቃም ደግሞ ይሄ ሌላኛው ኬዝሽ ነው ብላታለች ማለት ነው።
ብሩኬ እንግዲህ አሁን ላይ ከልዕልቷ ጋር ደስ የሚል የደስታ ጊዜ ሲያሳልፍ ነበረ። ነገር ግን ብሩኬ መሀል ላይ ወደ ቤተሰብ መሄድ እንዳለበት ተናግሯል ማለት ነው። ርብቃ አሁን ላይ ስልኩን ካልሰራላት በኋላ ይበልጥ ጭንቀታቸው ጨምሯል ማለት ነው። ግን ደግሞ ብሩኬ በዚህ ያክል አመሻለሁ ብሎ ስላላሰበ ለመሄድ አስቦ ነበርና ግን ደግሞ እንደማይሆን ይነግሩት ልዕልትን በጭራሽ እንደማልትተወውና አንተ እኔን ብቻዬን እዚህ ትታኝ ከሄድክ ሂድ፣ ለብቻዬ ትታኝ ከጨከንክ ምናምን ብላለች። እንግዲህ ልዕልት ለመጀመሪያ ጊዜ ብሩክን ጋብዤ ወዴትም እንዲሄድ እኔ ከተራለት ብላለች። ብሩክ ግን በጭራሽ እዛ ማደር አልፈለገም ነበረ። እንግዲህ ልዕልት አስገድዳው ከእሷ ጋር እንዲቆይ አድርጓል ማለት ነው። ስላለፈው ታሪካቸውም በመነጋገር ነበረ እንግዲህ አሁን ላይ ከብሩኬና ከልዕልት የሚያሳልፉት እንግዲህ ልዕልት ያሳለፈችው በዛ ሁኔታ ሁሉንም ከነገረችው በኋላ ብሩኬ በጣም አዝኗል ማለት ነው። ይበልጥ ለዛ ነው ብሩኬ ትተዋት ወደ ቤትም ያልተመለሰው። በዚህ ያክል እሷን ሲሰማት እና እሷን ሲያጽናናት ነበረ ማለት ነው። ነገር ግን ትርሲት አሁን ላይ በጣም ተጨንቃለች። በዚህ ሁኔታ በዚህ ያክል ለምን ትጨነቂያለሽ? ይህን ያክል እኮ ስለ እሱ ማሰብ የለብሽም፣ እሱ እኮ ሕፃን አይደለም ብሏታል። ግን ደግሞ በዚህ መሀል ከሚኪ ጋር ሆና ስለ ብሩኬ ፍቅር ታስባለች ትርሲት። ሚኪ እንግዲህ በዚህም ሁኔታ ሆኖ ማስመሰሉን ቀጥሎበታል። እንግዲህ ሚኪ በማስመሰል የተካነበት ቢሆንም ነገር ግን ትርሲት አብዝታ ስለ ብሩኬ መጨነቋ ይበልጥ ደግሞ እየጎዳውም ችሎታል ማለት ነው። ነገር ግን ትርሲት አሁን ላይ ከአቅሟ በላይ ሆኗል። ወደ መታጠቢያ ቤት በመሄድ ስታለቅስ ነበረ። እንግዲህ ይህንን ነገር የእውነት ይሆን እንዴ ብላ ብሩኬ ከሌላ ሴት ጋር በፍቅር እየኖረ ይሆን ፍቅር ጀምሮ ይሆን የሚለው ነገር ይበልጥ በጣም